የተወደዳችሁ ተመልካቾቻችን ቆይታችሁን ከኛ ጋር ስለምታደርጉ እጅግ አድርገን እናመሰግናለን። ብራና መሰናዷችን ላይ ደርሳችኋል። በዛሬ ብራና መሰናዷችን ባለፈው ሳምንት ጉባኤ ቤትና መሪነትን አንስተን ነበር። በዚህ የጉባኤ ቤትና መሪነት ጉዳይ ደግሞ ጉባኤ ቤትና መሪነት እንዴት ይተያያሉ? በጉባኤ ቤት ውስጥ ያለፉ ሊቃውንትም መሪዎችም ደግሞ በጉባኤ ቤት ምን አይነት ትምህርት ይሰጣቸው ነበር? እንዴት አይነት ትምህርት ይሰጣቸው እንደነበረ በተለይ ፍትሐ ነገሥትን፣ ክብረ ነገሥትን፣ ሌሎችን ቅኔዎችን፣ ዜማዎችን በተለይ በጉባኤ ቤት የሚሰጡ ትምህርቶችን ሁሉ በቅደም ተከተል ይማሩ እንደነበር የኔታ ሊቀ ሊቃውንት ሳሙኤል ገልጸውልን ነበረ። እንዲሁም ደግሞ ከጉባኤ ቤት ከወጡ መካከል ደግሞ ቅዱስ ላሊበላ ደግሞ አንዱ ናቸውና ቅዱስ ላሊበላ ምንድነው የመሪነት ጥበቡ የሚለውን ጭምር አንስተንበት ነበር ባለፈው ሳምንት ማለት ነው። በዛሬው ደግሞ ቀሪውን የቅዱስ ላሊበላ የመሪነት ጥበብም ጭምር እንዲሁም በዘመኑ የነበሩ ተመሪዎችና በሱ መካከል በንጉሱ መካከል ያላቸው ግንኙነት ምን ይመስል ነበር የሚለውን ጉዳይ ዛሬ እናስረሳችኋለን። ለዚህም ደግሞ በእንግድነት ባለፈው ሳምንት የጋበዝኳቸው የኔታ ሊቀ ሊቃውንት ሳሙኤል አስናቀ በደብረ ብርሃ ቅዱስ ላሊበላ ገዳም የአራቱ ጉባኤያት የምስክር ጉባኤ መምህር ናቸው። ከእሳቸው ጋር ነው ቆይታ የምናደርግ። አሁንም አብራችሁን ቆዩ። የመሪነት ጥበብና የኢትዮጵያን የወለዱ ሰዎች መነሻቸው ነቃቸው የእናታቸው ማህፀን ብቻ አይደለም፣ ዋናው ጉባኤ ቤት ነው። የጥበብም የመሪነትም የቅድስና መነሻ ጉባኤ ቤት ነው ብለውናልና በጣም ግሩም ነው ያነሱልን ባለፈው ሳምንትና ድጋሚ ስላገኘሁትም እጅግ ደስ ብሎኛል። መልካም። ከዛ የተረፉትን ጥያቄዎች እንደሚከተለው አነሳለሁ። እኔ በዘመኑ የነበሩ ቅዱስ ላሊበላ በሚመራቸው ጊዜ የነበሩ መሪዎችና በቅዱስ ላሊበላ መካከል የነበረው እርስ በርስ የነበረው መስተጋብር ምን ይመስል ነበር? በጊዜው የነበሩ አመራሮች ጋር የነበረው ግንኙነት ተንትኖ ለመዘርዘር ቢያንስ የጦር አዝማች ኖሮት የጦር አዝማቹ ስም መታወቅ ነበረበት። አዎ የታላላቅ አድባራት ገዳማት መሪዎች ናቸው ሀገሪቱን ከሱ በታች ነው እንዲመሩ ይደረግ የነበረው። ለምሳሌ መሪዎቹ የተድባ ማርያም አስተዳዳሪ፣ የቅዱስ ላሊበላ አስተዳዳሪ፣ ከሱ በታች ደግሞ አስተዳዳሪ ያለ ማለት ነው። አካባቢ ነው የሚመራ። የቅዱስ ላሊበላ አስተዳዳሪ ከዚህ እስከ አፋር ያለውን አካባቢ ያው ይመራ ነበር ማለት ነው። የመርጦ ለማርያም አስተዳዳሪ ደግሞ ጎጃም በጠቅላላ አካባቢውን እንደዚህ ይመራ ነበር ማለት ነው። የአክሱሙ ንውረ እድ ደግሞ አካባቢውን እንደዚህ ይመራ ነበር ማለት ነው። ስናየው እሱ ካህን ነው፣ መንፈሳዊ ነው፣ እነሱም ደግሞ ካህናት ናቸው። እንግዲህ በዚህ መካከል ሊኖር የሚችለውን ግንኙነት ብዙ ሀተታና ትንታኔ አያስፈልገው። የተጻፈ ግን አይደለም፣ የተተነተነ አይደለም፣ የተነገረ አይደለም። ዓለም ላይ ያሉ ጸሐፍትም በሱና በሚመራቸው በሱና በሱ ስር ባሉት መካከል የነበረውን ግንኙነት ይቅርና በሱና በስራው መካከል ያለውንም እንደዚህ ያለውን ጥበብ ማራራቅ ነው የተሳለው ማለት ነው። ኢትዮጵያውያን አልሰሩትም ማለት ያው ቅዱስ ላሊበላ አልሰራው ማለት ነው አይደለ? እንደዚህ ያሉ ጥናቶች ናቸው የሚደረጉት። የነበረው ግንኙነት ግን እጅግ በጣም በጎ እንደነበር ይልቁንም ይመጡ ከነበሩ ጳጳሳት ጋር ከአገልጋይ ያለው ረድ ይባላል። እንደ ንጉስ ሳይሆን እየኖረ ያለው እንደ ባይታዊ አይደለ፣ እንደ መነኮስ አይደለ ሲኖር የነበረው ግንኙነት ጥሩ እንደነበር ዜና ገድሉ ይዘግባል። ይሄን ያለው ማለት መሪነትን ሹመትን የራቀ መሪ አዎ ሁሌም የማልጠግበው ንግግር ነው በእውነቱ ይሄ ማለት ነው። በመሪነት ውስጥ እያለ ግን ይሄ መሪነቱን ምንኩስና በህትውና ያደረገ መሪ እያለ ነው የሚገልጠው። ለምሳሌ አሁን መነኮሳትን ወይም ባህታውያንን የምናደንቃቸው ትተውት የሄዱትን ነገር ተመልሰው ስላልወሰዱት ነው እንጂ ያው ፊት ለፊት እያዩ ስለተውት አይደለም። በረሃ ውስጥ ነው ያሉት። አዎ ስለሸሹት ነው የምናደንቀው። በረሃ ውስጥ ነው ያሉት። በረሃ ውስጥ ሆነው እቤታቸው በዓለም እያሉ ይለብሱት የነበረው ልብስ፣ ይጠጡት የነበረው መጠጥ፣ ይመገቡት የነበረው ትዝ እያላቸው ይፈተናሉ። እያየኸው አለመፈተን ነው አሁን የሱ ኑሮ ማለት ነው። ያለው በቤተ መንግስት ውስጥ ነው። ነገር ግን ህይወቱ ደግሞ በምድረ በዳ በገዳም በፍርኩታ ከሚኖሩት ይልቅ እጅግ በጣም የተሻለ ህይወት ነው ሲኖር የነበረው ማለት ነው። ደራሲ ያደንቀዋል። እንደው ማን እንበልህ ይላል ሲጠይቀው ማለት ነው። ነብይ ብቻ እንዳንልህ ነብይ ብቻ አይደለህም ይለዋል። ሐዋርያ ብቻ ነህ እንዳንልህ ሐዋርያም ብቻ አይደለም። ንጉስ ነህ ስንል ደግሞ ካህን ነህ
አሁንም ደግሞ በስልጣን ላይ ያለ ሁሉን ያላጣነ እንዳንተ ደግሞ አትበላም። እንዲያውም እቺ 3 ጉርሻዋን አንድ ጊዜ እንግዶች መጥተው በሷንም ሰጠህ ይላል። በቀን አንድ ጊዜ የሚመገበውን 3 ጉርሻ ነው። እሱንም ደግሞ ሰዎች መጡበት እሷንም ሰጥቶ ጾሙን የዋለበት ጊዜ አለ ማለት ነው። ይሄን ይተርካል። ዘውዱ ቆብ፣ ንግስናው ምነና፣ የንግስናው ካባ ቀሚስ የሆነለት ማለት ነው። በዚያውም ላይ ደግሞ ቅድስት መስቀል ክብራን የመሰለች ባለቤት ያለው፣ በዚያውም ላይ ደግሞ ልጅ ያለው፣ እንደዚህ ብሎ ምነናም ንግስናም ክህነትም ይከናወናል ማለት ነው። በእውነቱ ሲያደንቀው ምንድነው የሚለው? የ6 ሰዓት ፀሐይ ነው የሚለው ማለት ነው። የ6 ሰዓት ፀሐይ ማለት ማዕከላዊ ማለት ነው። የተፈለገው ማዕከላዊ ብርሃን መካከለኛ ነው። ያን ጊዜ ሰው ሲቆም ፀሐዩ በራሱ በኩል ነው ያለው ማለት ጥላው በስሩ ይገባል ማለት ነው። አዎ ይሄ የዓለመሰብ ወይም ይሄ ሰው የሚኖርባት ዓለም ወደ ፀሐይ የቀረበች ናት ማለት ወደ ላይ ከፍ ያለች ናት ማለት ነው። እና መካከለኛ ሆናለች ማለት ፀሐዩም ለኛም ቀርቧል፣ ለኛም ወደ ላይም ደግሞ ያን ያህል ወደ ጠፈርም ማለት ነው። ስለዚህ ፀሐዩ ወደ ላይም ወርታችም መካከለኛ ቦታ ላይ ቅርበት ቦታ ላይ ሆነ ማለት ነው። እና እሱንም ሲያደንቀው እንዲህ ይለዋል፣ ካህን ነኝ ብለህ ህዝቡን አልተውክም ነው። እግዚአብሔር ብቻ እያገለገልክ አይደለም ይኖርከው ነው። በዓለሙ ንጉስ ነው፣ በሰማዩ ደግሞ ካህን ነው። ካህን ነው የሚለውን ለመግለጥ እንዲህ ይናገራል፣ እንዲህ ያሳያል ማለት ነው። ይሄን ያለ ግሩም። እንዲሁ በጣም አንድ የሚተረክ ታሪክ አለ እዚህ በጣም ማለት በመሪና በተመሪ መካከል ያለው ስሙርነት የሚገልጥ ይሄ አካባቢ ትገዛ የነበረች መሪ ነበረች እና ቦታውን የሱ ግዛት ስለሆነ ብሎ ወስዶ ነጥቆ ይህንን የመሰለ ህንፃ አልገነባውም ብሎ የሚተርክ ታሪክ አለ። እንዲሁ ኢየሱስ እንዲሁ ማሳያ የሚሆንበት ምናልባት ይኖር ይሆን? ትሁት ንጉስ መሆኑንና ጥሩ የመሪነት ማሳያ ንጉስ መሆኑን እንገነዘባለን። ከዚያ በዘለለ በዚህ ዓመተ ምህረት በዚህ ጊዜ እንደዚህ ብሎ የሚተረከው ትንሽ ሊያስቸግር ይችላል። ግን ሁሌም የሚነገር ነው። ለምሳሌ እዚህ አካባቢ ያሉ አረጋውያኑ ሲጠየቁ ይሄን ሰፈር ምን ጠይቃ ቀይት ነው የሚሉት አካባቢውን። እዚህ አካባቢ ለምሳሌ በቤተ ገብርኤል ከፍ ብሎ ያለው ቀይት ተብሎ ተሰይሟል። ቀይት የምትባል ባላባት ነበረች ነው ታሪኩ። የዚህ አካባቢ ባላባት ነች ማለት ነው። መጥቶ ቦታውን አየው፣ ሲያዩ የሷ ነው። ያን ጊዜ ያው ንጉስ ሲሆን መቼም በዘመነ ብሉይ እኮ አይተናል። ነገስታቱ ሚስት ጭምር ይወስዳሉ። ከሱ በላይ ምን አለ? እንኳን መሬቱን እንኳን ገንዘቡን ሚስት ጭምር ይወስዳሉ። እሱ ግን ሴቱን በ40 ጊደር ነው የለወጣት የገዛት ማለት ነው። ለቤተ ክርስቲያን መስሪያ ነው እኮ ብሎም አልሸወዳትም፣ አላታለላትም። እግዚአብሔር እኮ ሊመለክበት ነው አላለም። ወይም ደግሞ እኔ እኮ ንጉስ ነኝ አላለም። ሊቁ ቅዱስ ዮሐንስ አፈወርቅ ከሞተበት ተግዞ ከሞተበት ምክንያት መካከል አንዱ ይሄ ነው። ነገስታት የማይጠግቡ ይሆናሉ። ያቺ ንግስት የአንዲት ድሃ እርሻ ወስዳ ነው ያን ፍትህ ለማስፈን ሊቁ ሲጣጣር ሲያወግዝ እሷን ሲከለክል ነው ያለፈው። እነ ናቡቴም የዚህ ማሳያዎች ናቸው። ሌላ ይቅርና እግዚአብሔር እንኳን እንደ ልቤ ያለው ቅዱስ ዳዊት ያው ቤርሳቤህ እኮ ባለቤቱ አይደለች። ይሄ ነው ንግስና፣ መብላት መጠጣት የሚያመጣው ነገር ይሄ ነው። እሱን አይደለም ያደረገው። ለቀይት ወይም ለዚያች ባላባት 40 ጊደር ሰጥቶ አካባቢውን ደግሞ ከሷ ገዝቶ ከዚያ በኋላ ስራውን ጀመረ ማለት ነው። ስራውንም ሲሰራ ይሄ ምንም አይነት አለመግባባት አልነበረም። አንደኛ ወደ 120 ሊቃውንት ነበሩ፣ እሱ የሚመራቸው ማለት ነው። ኢትዮጵያውያን ምሁራን ነበሩ። አንደኛ ይሄ ሐዲስ ኪዳን ወንበር ዘርግቶ ያስተምርበት ነበር በጊዜው። ይሄ ሰባት ወይራ ልክ አሁን የኛ ጉባኤ ቤት ታች ነው። በሱ ጊዜ ደግሞ ሰባት ወይራ ነው የትርጓሜ እንትኑ የነበረው ትምህርት ቤት የነበረው እና ያን ጊዜ ወደ 120 የሚሆኑ የሱ ደቀ መዛሙርት የሚሆኑ ደቀ መዛሙርት ነበሩ ማለት ነው። የነበረ መግባባት ለምሳሌ ያ ግብፃዊ ጳጳስ 4 ዓመት ሆኖታል ይል ነበር። ቤተክርስቲያኑ ገና እየተጀመረ ነው፣ ግን ይሄ 4 ዓመት ሆኖታል ይል ነበር። ምን ማለት ነው? 4 ዓመት መጀመሪያ እነዚያን ሊቃውንት እየሰበሰበ 4 ዓመት ሙሉ እነዚህ እነ ቤተ ጊዮርጊስን በድንጋይ ላይ ይስላቸው ነበር፣ በእንጨት ላይ ይስላቸው ነበር። ይሄ ሁሉ ሲሆን በመካከላቸው የነበረው በሊቃውንቱና በሱ መካከል የነበረው ህንጻው ሲሰራ አስቀድሞ ፕላን ሲደረግ ወደ 24 መንበር የሚባል አለ። በእውነት ያው ቤተክርስቲያኒቱ ታሪኩን ጉልህ አድርጋ የሰራችው ነገር የለም።
አያሳይምና ያ ሁሉ ሲሆን እጅግ በጣም የኔ ንጉስ ነኝ ተቀበሉኝ ስሙኝ እንደ ንጉሱ ምን ይበሉ ነው የሚባለው እንደ ንጉሱ ያጎነብሱ ነው ጎንበስ ያለ ከሆነ ንጉሱ እንደዚያው ነው የሚሆነው እንደዚህ ያለ ሳቤ የነበረው አይደለም እንኳን እሱ ያለበት አካባቢ ይቅርና እሱ የላካቸው ደብዳቤዎች ያሉበት አካባቢ ጭምር ሰላም የሰፈነባቸው መሪና ተመሪ ሲስማማ አማካሪና መሪ ሲስማማ ጥርስና ከናፈር ነው አይደል የሚባለው ጥርስና ከናፈር ተውቦ እንዴት ያምር ሰውን የሚያሳምሩት እነሱ ናቸውና በርካታ ታሪኮች ቢኖርና በጣም የገረመኝ የቀይት ጉዳይ የባላባቷ ጉዳይ ያንድ ባላባት የዚህ አካባቢ ባላባት መሪ የነበረች ሴት ነበረች ማለት በጣም የሚደንቅ ነው እሱ አሁን እኛ ብዙ ጊዜ ሴቶች ከመሪነት ረቀዋል ብለን በታሪካችን የሌለ እስኪመስል ድረስ ብዙ ጊዜ ምን አቀነቅነው ነገር አለ አሁን በእርግጥ ቅድም የታሪክ አጻጻፍ ችግሮችም አሉብን እንዳሉት ምርሰውት ማለት ነውና ከዚህ አንፃር የኔታ ከቅዱስ ላሊበላ የመሪነት ጥበብ አንፃር አሁን ያለውን መሪነት እንዴት ያዩታል አሁን በተወይ ደስ ይለኝ ነበር እዚህ መቼም ኢትዮጵያ የምትባለው ሀገር እንዲያው ዝም ብላ ከሰማይ የወረደች ሀገር አይደለችም የብዙ ዘመን የ3000 ነው የምንለው አይደለ ከዚያ በላይ ዓለም ከተፈጠረ ጀምሮ ኢትዮጵያ ታሪክ አላት ብለን ነው በእውነቱ የምናስተምረው ሰው ያልኖርባት ጊዜ የለም ብለን እናስተምራለን ምንም ይሁን ምን ግን የመጣችው በእነዚህ ነገስታት እጅ አልፋ ነው አይደለ እንደዚህ እኮ ነው የመጣችው ስትመጣ እኛ ያን ጊዜ ከውጭ የምናስገባው ምናልባት መናኝ መነኮስ ክርስትና ሊማር የሚመጣ ካለ እንጂ የሚመጣስ እንዲህ አልነበረም የሚመጣ ሳይንሳዊ ምናምን ምነው ፍልስፍና በእውነት አልነበረም የሕክምና የምንለው ነገር አልነበረም ዛሬ የምናየው የምንለምነው ነገር ሁሉ ያን ጊዜኛ ምንለመን ነው የነበር ነው ስለዚህ ትልቅ ዋጋ ከፍለዋል ማለት ነው ትልቅ ዋጋ ከፍለዋል በአጭሩ ትላንት የነበረው ነገር በጣም ናፋቂዎች ነን እንደሚታወቀው ማለት ነው ትላንት የነበሩትን ብዙ አንወዳቸውም የነበረውን ነገር ግን እንወስዳለን ለምሳሌ ዛሬ አሁን እኛ የተሰበሰብነው ኢትዮጵያውያን የተሰበሰብነው ከቅዱስ ላሊበላ ያው ጽድቁን ለመውሰድ ነው አይደል ምንድነው ምንለው አለ እኮ የመጽደቂያ ምልክት ጭምር አድርገው እንግዲህ ዲያብሎስ ምን ትበላ ትንሹም ትልቁም እንላለን አይደል እለል ይባላል ላሊበላ ከሄደ በኋላ አንድ ሰው ለሽምግልና የሚበቃ እንደ ጽድቁን ነው እኛ የምናስበው ማለት ነውና የመጽደቂያ ምልክት ጭምር አድርገን ነው እኛ የምንወስደው ነጮቹ ግን ለምን መጡ ወይም ከኢትዮጵያ ውጪ የሆኑ እግዚአብሔር አለም የለምም የሚሉ ሰዎች ይመጣሉ መሰረታዊ ጉዳያቸው ምንድነው እነዚህን ማየት ነው ጥበቡን ማየት ነው ወይ ወደ ኢትዮጵያ ሲመጡ የአክሱምን ሐውልት ለማየት ነው ወይም ጣና አካባቢ ያሉ ገዳማትና አድባራትን ለማየት ነው ወይም ደግሞ ወደ ደቡብ ሀገራችን ክፍል ያሉ አንዳንድ ይሄ ሰው ምስል ያላቸው ጥያ እንደዚህ የሚባል የድንጋይ እንትን ትክክል ድንጋይ ይባላል እነዚህ ያለ ማየት ነው መቼ ተሰሩ ነው ባጭሩ ወደ ኋላ ስንመለስ የአባቶቻችን ጊዜ የሰራቸው በአባቶቻችን ዘመን የተሰሩ ናቸው የኢትዮጵያ ዛሬ ሀገሪቱን ጭምር በምግብ እየመሩ ያሉት እነሱ ባይኖሩ እንኳን እነሱ የሰሩት ህንጻ እነሱ ያቆሙት ሐውልት ሃይማኖታዊ የሚሆን ሀገራዊ ገላጭ የሚሆን እሱ ነው እያቆመ ያለው ማለት ነው እንግዲህ ከነሱ ያን ከመጥላት ይልቅ ቢቻል ታሪካቸውን ከመረሳት ይልቅ አንዳንድ ጊዜ የሚባል ነገር አለ መነገር ማለፍ ስላልቻል ነው ዘመኑን ጊዜውን ማለት ነው ይሄ ያ ዘመን ያው የጉባኤ ቤት ሲመራበት የነበረው ዘመን አይደለ ያው ላሊበላ መራ ማለት ጉባኤ ቤት መራ ማለት ነው አጼ ቴዎድሮስ መሩ ማለት ጉባኤ ቤት መራ ማለት ነው መቼም የዛሬቱ ኢትዮጵያ ወይ ኤርትራ ቀርታ ወዘተ ምናምን ምንለው ባይሆንም እንኳን ግን አሁን ማዕከላዊ መንግስት የመጣው ያው ከጉባኤ ቤት ነው የአጼ ቴዎድሮስ ሐሳብ ቅዱስ ላሊበላ ደግሞ ቀድመው ያስቀጠሉት ሐሳብ ነው አይደለ ግን ያን ታሪክ አሁን የጨለማ ነው ወይም ሳቢ ነው ወይም ጎታች ነው ወይም አልሚ አይደለም ከማለት ይልቅ የነጊሸን አምባ ነጣና ነደቅ ማሰሪያዎች ነበሩ የዚህ የንጉሱ መግደያዎች ነበሩ ከማለት ይልቅ ወይም እንደዚህ ያለ ሐሳብ የጠለሸ ነገር ከመስጠት ይልቅ በጎ ታሪኩን ወስዶ ይልቁን ይሄ የአመራር የሚባል ትምህርት አለ አይደል ኢትዮጵያን የሚመሩ መሪዎች ታሪካቸውን የአንድ የአመራር ትምህርት አድርገው ቢወስዱ ይበጃል ብዬ አስባለሁ ቢሰጥ ማለት ነው አበክሮ የሚሰማው ነገር የጨለማ ዘመን ሲባል ሁሉ ሰማለሁ እየተባለ ከሆነ ያው ብሎ
ማስተካከል ነው የሚሻለው እያስባለሁ አይደል? ስላልተጻፈ የሚታወቅ ነገር የለም በዚያ ጊዜ ሆነው ለማለት ከሆነ ትንሽ ሊንቀበለው ይችላል። ያን ጊዜ የተሰራውን ስራ ሁሉ ወስዶ የጨለማው ዘመን ነው የሚባል ከሆነ ግን ተገቢ አይደለም። አንድ የኢትዮጵያ መሪ ሲሆን ወደ ኋላ የነበሩ የቅድማያት ወደደም ጠላም የነሱ ልጅ ነው ኢትዮጵያዊ የሆነ ሁሉ ማለት ነው። በዘመናችን ያለው ከይልቁኑ የንጉሱ የንግስናቸው መገባደጃ ጊዜ ጀምሮ ያለው የአመራር ስልት ወይም ደግሞ ያሉ መሪዎች ለሀገሪቱም ይሁን ለሕዝቡ በጎ ነገር እያየን አይደለም። እነ ቅዱስ ላሊበላን የሚመስሉ አይደሉም። እነ አፄ ቴዎድሮስን የሚመስሉ አይደሉም። እነ አፄ ዘርዓ ያዕቆብን የሚመስሉም አይደሉም። ወይም ሀገሪቱን በበጎ ጥበብ የሚመሩ አይደለም። ያው እንግዲህ የተጀመረው የሀገሪቱን መሪ አፍኖ በመግደል ነው የጀመረው። ወደ መንፈሳዊ ሲመጣ ደግሞ የሀገሪቱን የሽማግሌ ፊት ይከበራል፣ የህፃን ፊትም ይወደዳል። እንኳን የኢትዮጵያ ሕዝብ በታሪኩ ማለት ነው እንኳን ሀገሩ ላይ ለተወለደው ሰው ይቅርና ሀገሩ ላይ ላለው ጅብ የሚራራ ነው የሚመስለው። የሀገሬ ጅብ ይብላኝ የሚል እንትን አለው ተረካለሁ። ግን የሀገሩን መሪ አፍኖ መግደል ብቻ ሳይሆን በሀገሪቱ ያለው የሀገሪቱን የሰራች የቤተ ክርስቲያኒቱ መሪ ጭምር አንቆ የገደለ የጥበብ የመምራት ጥበብ ነው የመጣው። ከዚያ በኋላ ያለውም ደግሞ እንዳየነው ነው። አሁን የያዝነውን አሁን እርስ በራሳችን የሆነ ቦታ ቁጭ ብለናል አይደለ? ከሀገሪቱ ነባራዊ ትውፊት፣ ነባራዊ ወግ፣ ነባራዊ ባህል፣ ነባራዊ አንድነት መሄድ አይደለም። ከቀደመው የጉባኤ ቤት የአመራሪነት ጥበብ ከዚህ ጥበብ አሁን ያለነው መሪዎች ምን እንማር? አሁን ምን ይማሩ አይደለም ያልኩት እኔን ጨምሬ ነው። ምን እንማር? እኔም ራሱ መሪ ነኝ። የቤተሰቤ የትዳሬ መሪ ነኝ። የራሴም መሪ ነኝ። ከአባቶቻችን የመሪነት ጥበብ እንደው ስጋዊ ይሁን መንፈሳዊ ያን ጊዜ የነበረው እንደው ጠቅለል አድርገን ዝም ብለን መንፈሳዊ ብቻ ብለን ልንወስደው እንችላለን። በጉባኤ ቤት የሚወልደው የመሪነት ጥበብ ወይም የጉባኤ ቤት የሚወልደው መሪ በአብዛኛው ከስጋዊነቱ ይልቅ ለመንፈሳዊነቱ ያደላ ነው የሚሆነው ማለት ነው። አሁን ዛሬ ደግሞ በሁለት ያደላል። የሚሳሳብባቸው ሁሉ አይደሉም። የመጀመሪያው ነገር ያን በጎ ነው ብሎ መቀበል ነው። በእውነት የመጀመሪያው ማለት ነው። የመጀመሪያው ያን ጥሩ ነው፣ ትክክል ነው፣ ሀገርን ያሳደገ ነው፣ ሰዎችን አንድ ያደረገ ነው ብለን መጀመሪያ ማመን ነው፣ መቀበል ነው። ዛሬ አብዛኛው የሚታየው እሱ አይደለም። አንዳንድ ጊዜ ከሀገር ውጭ ያሉ ጸሐፍት ይሻላሉ ያን በመቀበል በማጉላት ማለት ነው። ኢትዮጵያ ላይ ዛሬ ይሄ አዋቂ ነው ወይ ጸሐፊ ነው ለመባል የቀደመውን ነገር ስቦ መሳደብ ነው። እሱ ነው ትልቁ ቁም ነገር ማለት ነው። ስትመጡ፣ ስትወጡ፣ ስትገቡ፣ ስንሄድ፣ ስንመጣ ሰላም አይደለንም። አሁን ስጋቱ ወዘተ እንዲህ አለ። ያ እንዴት መጣ? አምነን ወደን ያልተቀበልነው ታሪክ አለ። ያን ታሪክ ግን አምነን ወደን ተቀብለነው ቢሆን ኖሮ ምን እናደርገዋለን? ከየት ይጀምራል? ከእናት ይጀምራል። ያው የመጀመሪያው ትምህርት ቤት እናት አባት ስለሆኑ ወይም የአባት ነው እናት ነው። ያ ትልቁ ዩኒቨርሲቲ ነው። ከዚያ ይጀምራል። ሰው በተለይ ኢትዮጵያውያን እንኳን በአባታቸው ይቅርና በላሞቻቸው በከብቶቻቸው ይፎክራሉ። የእገሌ እንትን የእገሌ ጌታ ይላሉ። በትክክል ይሄ አባቱን ሰውየው ካመነው በአባቱ ይፎክራል እና በአባቱ ልክ ይሆናል። አንተ የእገሌ ልጅ ነህ፣ አባቱን ለመተካት ነው የሚሰራው ማለት ነው። ጉባኤ ቤት የወለደቻቸውና ያሳደገቻቸው መሪዎች የአመራርነት ስልታቸው ትህትናና መገዛትና ማገልገል ስለሆነ እሱን ነው የምናገኘው ማለት ነው። ጊዜያችን ያለው የመሪነት ጥቅሙ ምንድነው? ያው መሪ ከሆን ባታውቅም አዋቂ ነህ። በቃ የምትናገረው ሁሉ እጄ ብቻ ሳይሆን እግሬም ያጨበጭባል ማለት ነው። አሜን ነው። ሀብታምም ነህ፣ ገንዘብ መሰብሰቢያ ይሆናል። የግል እንትን ማካበቻ ነው የሚሆነው። የግል ልጆችን ማሳደግ ነው የሚሆነው። የአባቶቻችን የአመራር ስልት ግን እንደዚህ አይደለም። እግዚአብሔር ቃል ሰው የሆነው ሊያገለግል ነው እንጂ ሊያገለግሉት አይደለም ነው። ሊጠቅማቸው ነው እንጂ ሊጠቅሙት አይደለም ነው። ሊሰበስባቸው ነው የመጣው ማለት ነው። መሪም ሲሆን ሰው እንደዚያ ነው። ከአባቶቻችን መውሰድ ካለበት እሱን ነው መውሰድ ያለበት ማለት ነው። የተበተኑትን መሰብሰብ ነው። የተራቡትን የእሱን ጭምር ሰጥቶ ማጥገብ ነው ማለት ነው። ቅድሚያ ለሚመራው ሕዝብ፣ ቅድሚያ ለሚመራው ልጅ ማለት ነው። እናትን ማየት እኮ ነው።
አባትን ማየት እኮ ነው። አባቶቻችን በአካለ ስጋ የሉ፣ በምን ግን አሉ? በትምህርታቸው፣ በአመራራቸው፣ በእንደዚህ ያለው ስልጣኔያቸው ግን ካስቀጠል ነው የሚቀጥል ይሆናል ማለት ነው። ከጥሩ ነገር በኋላ የተከተልነው ነገር አለ። ቀመስ ነው፣ አየ ነው የሚመስለን ምንድነው? እዚያ ላይ ስንሄድ ያው እኔን ማየት ነው ማለት ነው። እዚያ ላይ ሲሆን እኔ ትላንት ልብስ አልነበረኝም፣ ልብስ ቀይር ያለው ማለት ነው። ትላንት የሆነ ሜዳ አልነበረኝም፣ ሜዳ ኑሮኛል ማለት ነው። ያን ያየ ደግሞ የኔ ተከታይ ወይም ታናሽ ወይም ጎረቤቴ ደግሞ ያን ለማግኘት ምን ማድረግ አለበት? እኔ መኖር አለብኝ የለብኝም? እኔ ወግዳለሁ ማለት ነው። ከሌላ ሀገር የምናመጣው የአመራርነት ስልት አለ አይደለ? እዚያ ጋር ከመድረስ ይልቅ ወደ ኋላ ተመልሰን አባቶቻችን ታሪክ ላይ መድረስ ለኛ ቅርብ ነው። አባይም እዚሁ፣ ጣናም እዚሁ፣ ላሊበላም እዚሁ፣ አክሱም እዚሁ ነው ማለት ነው። ተመልሶ እዚያ ጋር አንዱ ድንጋይ ብቻ የሚያስተምረን ነው የሚሆነው ማለት ነው። ብሆን እኔ ልሆን የምችለው ኢትዮጵያዊ ነው። ብሆን ልሆን የምችለው የላሊበላ ልጅ ነው። ብሆን ልሆን የምችለው የአጼ ቴዎድሮስ ልጅ ነው። ቤተ ጊዮርጊስ ያለመሰልጠን ውጤት ነው ብለህ መቼም አታምን። ታምናለህ? እንደዚህ አታምንም አይደል? ሁሌ እኮ ስመጣ ሁሉ ከመደነቁ ያው ኩሌ እንግዳ አይደለ? ሞት ህንጻ ላሊበላ ኩሌ እንግዳ ለሊቆ ይባላልና ባለቅኔው ሁሌም እንግዳ የሆነው በዚያን ዘመን በነበረው የመሪነት ጥበብ ነው። መተርጉማን ምን ይላሉ መሰለ? እሱ በሚወደው በተዋህዶ ሃይማኖት አጽኝን ብለው ይለምናሉ። ምክንያታቸው እሱ በሚወደው አሉ። እሱ በሚወደው ምክንያታቸው ሲዘረዝሩ አባቴ ጠማማ ነው፣ ባለጌ ነው፣ ሃይማኖቴም ጠማማ ነው የሚል ሰው የለም። አባት እንኳን በጎ ታሪክ ያለው አባት ይቅርና የሚሳያክር የሚቀማ ቢሆን እንኳን ሰው አባቴ ሌባ ነው አይልም። አባቴ በጎ ነው የሚለው። እኛ የተነሳ ነው አባቴ ገዳይ ነው ብለን የተነሳ ነው። በዚህ ዘመን አመራራችንን ስንጀምር እንደዚያ ብለን ነው የምንጀምረው። አባቴ ሰርቋን ብለን እኮ ነው እየጀመርን ያለነው። የገሬን ሀገር ሀብት ወስዷን ብለን ነው። እሱን ትተን አባቴ በጎ ነው፣ አባቴ ካህን ነው፣ አባቴ ንጉስ ነው፣ አባቴ ቅዱስ ነው፣ አባቴ ሀገርን የወለደ ነው ብለን ከተነሳን ያው የጉባኤ ቤት የአመራር ስልትን ወሰድን ማለት ነው። ታላቁ ንጉስ ተብሎ የሚጠራለት በዓለም አቀፍ ደረጃ ንጉስ ዳዊት መንክር ተላይሃ ለባህር ይላታል። የባህር ጨዋታዋ ድንቅ ነው። ከጉባኤ ቤት መምህራን ጋር ቁጭ ብሎ መጫወት ድንቅ ነው። እውነት እንደው በእውነት እጅግ አርጌ ነው የማመሰግን የኔታ ሊቀ ሊቃውንት ሳሙኤል አስናቀ በደብረ ሮሃ ቅዱስ ላሊበላ የአራት ጉባኤያት መምህር ስለ ውድ ጊዜዎት በአለፈው በክፍል 1 አሁን ደግሞ በክፍል 2 አጠቃላይ የመሪነት ጉዳያችን አሁን ያለንበት ሁኔታና የመውጫ መንገዶች መፍትሄዎችን ጭምር አመላክተውናልና ስለ ውድ ጊዜዎት እጅግ አርጌ ነው የማመሰግን። አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ፣ በረከት ያድርግላችሁ። አሜን። ተመልካቾቻችን ቆይታችሁን ከአማራ ሚዲያ ኮርፖሬሽን ከልሳነ ግዕዝ ጋር ሳደረጋችሁ ይልቁንም ደግሞ ብራና ላይ ስላላችሁ እጅግ አድርገን እንደምናመሰግን በብራና መሰናዷችን ብራና ላይ ተጽፎ ተከትበው ከቆዩልን ታሪኮቻችን እንደ ሰበዝ አንዷን መሪነትና ጉባኤ ቤትን አነሳን። በጉባኤ ቤት ውስጥ ደግሞ በሄድንበት ቦታ ደብረ ሮሃ ላይ የምንገኝና የቅዱስ ላሊበላን በቤተ ጉባኤ መውጣትና መሪነቱን ጥበቡን አየን። አሁን ያለው የመሪነት ጉዳይ ምን ይመስላል? ምንስ ልንማር ይገባል? እንዴትስ እንሻሻል? በኋላ የሚለውን ጭምር አንስተን ነበር። አብራችሁን በድጋሚ ቆይታ ስላደረጋችሁ እጅግ አድርገን የምናመሰግን